የተረገመ ሰው ብሎ ፒተር ማርክስ የመኪናውን መሪ በቦክስ ደለቀው። ልክ የመንገዱ ቀይ መብራት ሲበራ የመኪናውን ፍሬን በእግሩ ድፍጥጥ አድርጎ እየረገጠ ቀስ በል እንጂ አንተ ደግሞ ምንድነው ወደ እንደዚህ የሚበላህ ነገር ብላ ሶሪያ ሙር ጠየቀችው። እየዋሸን እንደሆነ በደንብ አውቄያለሁ ብሎ የመኪናውን ክላክስ በመዳፉ እየመታ ሄንድሪክስ የደበቀን አንድ ነገር እንዳለ ያስታውቅበታል አላት። ሶሪያም ወደ ጎን ወደ እርሱ ዞር በማለት እንዴት ደግሞ እሱ የሆነ ነገር እንደደበቀ ልታውቅ ቻልክ ብላ ጠየቀችው። እሱም እኔ እዚህ እንድቆይ የሰጠው ምክንያት የማይሆን ነው። የትሬድሰንን የውጭ ስራዎች ለአንቺ ለምን ሊመልስልሽ ቻለ? ለምን ደግሞ እኛን ለክላንድስቲን ሰርቪስ እንደ ሞግዚት መመደቡ ከምን ተነስቶ ነው? አየሽ፣ የሆነ ሊሸፍን የፈለገው ሚስጥር ስላለ ነው ይህንን የእውነት ያልሆነ የትሬድስቶንን ስራ ያሰራን። አዎ የሚያሰራን ለዛ ነው በማለት ራሱን በሐዘኔታ ነቀነቀና አዎ የሆነ በመካሄድ ላይ ያለ ነገር ቢኖርም እርሱ ግን ይህንን እንድናውቅ አይፈልግም ማለት ነው። ሶሪያም የፒተርን መልስ ለአፍታ ያህል ስታስብ ቆየች። በመቀጠልም ፒተር ሄንድሪክስን በተመለከተ የሰነዘረውን ግምት ማሰብ ጀመረች። እሷ ከፒተር ጋር ሲአይኤ ውስጥ አብራ ስትሰራ ነበር፣ ወደ ትሬድስቶን ከመምጣቷ በፊት ማለት ነው። ይህ ስራ ባልደረባነታቸው ነው እርስ በእርስ እንዲተማመኑ ያደረጋቸው። በእርግጥ ሄንድሪክስ ከፒተር ይልቅ እሷን መምረጡና ፓሪስ ውስጥ የተፈጸመውን ግድያ እንድትመረምር ማድረጉ ኩራትን ቢፈጥርባትም ከዛ ኋላ ያለው የሄንድሪክስ ሐሳብ ግን ምንም ሊገባት አልቻለም። እናም አሁን ፒተር ሲናገር ነው አለቃዋ እንዳሞኛት የገባት። እርስ በርስ መተማመናቸው ደግሞ እንደ ቀላል ነገር የሚታይ እንዳልሆነ ሊታወቅ ይገባዋል። ምክንያቱም በስራ የተነሳ አብረው በቆየባቸው ጊዜያቶች ሁሉ ደመነፍሳቸው የሚነግራቸውን ነገር አንድም ቀን ችላ ብለው አያውቁም። ስለሆነም የጓደኛዋ የፒተር ማርክስ ደመነፍሳዊ ስሜት የተረዳው የሷ ግን ያልተረዳው ነገር ምን ሊሆን ይችላል ብላ ራሷን ጠየቀች። እንዴ ፒተር፣ ኧረ ቀስ ብለን እንዳ አለችው። መኪናውን አንድ ከፊታቸው የሚሄድን ከባድ መኪናን በኃይል በመንዳት ቀድሞት አቅጣጫውን ሲቀየር ቢያንስ እስከ ዛሬ ማታ ድረስ እኮ በህይወት መቆየት እፈልጋለሁ አለችው። ይቅርታ ብሎ ፒተር አክተመተመ። በዚህ ጊዜ እሱ የእውነት በጣም እንደተናደደ ስላወቀችም እሺ ምንም ማደርግልህ ነገር ይኖራል አለችው ከልብ በመነጨ ስሜት ለሱ አስባ። በቃ በቀጥታ ወደ ፓሪስ ሂጂ፣ ከዚያም ያን መረጃውን ያቀበልን ሰው ማን እንደገደለው አውቀሽ መምጣት ብቻ ነው የሚኖርብሽ አላት ፒተር በሐዘኔታና በማሰብ ስሜት እያየችው። በእንደዚህ አይነት ስሜት ውስጥ ሆነ ትቼ የሚሄድ እንኳን አልወደድኩትም አለችው። በእርግጥም ደግሞ ይህንን ስሜት መውደድ አይጠበቅብሽም ሲላት ሶሪያ ክንዱን በፍቅር ነክታ ፒተር፣ እኔ ከዚህ ከሄድኩኝ በኋላ የሆነ የማይረባ ነገር ታደርጋለህ የሚል ስጋት አለኝ ስትለው ዞር ብሎ ፈጠጠባት። እሷም አስተያየቱን ችላ ብላ ወይም ደግሞ የሆነ አንተን አደጋ ውስጥ የሚከት ነገር ለማድረግ ያሰብክ ይመስለኛል አለችው። እሱ በረጅሙ ተንፍሶ እሺ እና አንቺ ከፓሪስ ቀርተሽ እዚህ ከኔ ጋር በመሆንሽ የምትለውጪው ነገር ያለ ይመስልሻል አላት። እሷም ቅንድቧን ቋጥር አድርጋ አይደለም ግን ብላ ሐሳቧ ሳትቋጭ ፒተር አቋረጣት። ስለዚህ ዛሬ ማታ በመጀመሪያው አውሮፕላን ወደ ፓሪስ እንድትሄጂ ይፈልጋለሁ አላት። የሆነ ለማድረግ ያሰብከው ነገር አለ አይደል ፒተር? አረ የለም። እርኩም ነህ። ፊትህን እኮ አይቼ የሆነ ነገር እያሰብክ መሆኑን አውቃለሁ። ፒተርም ጉንጩን በጥርሱ ነከሰና እናም ደግሞ ፓሪስ ከመሄድሽ በፊት ለምን አሙን ጋር ደውለሽ ፓሪስ ላይ እንዲገኝ አታደርጊም አላት። ይህ ከፒተር የሰማችው ሶሪያም እሷን ሸንቆጥ ለማድረግ በታሰበ አእምሮ የተሰነዘረ አስተያየት ስለመሰላት በመጀመሪያ ድንገት ብላ ንግግሯን አቆመች። ቀጥሎ ግን ስለ ነገሩ በደንብ ስታስብበት
ፒተር ምን ለማለት እንደፈለገ ግልጽ ሆነላትና ልክ ሳትሆን አትቀርም ጓደኛዬ። ምናልባትም አሙን እዚህ ሰርቪስ ዶሚናው በተባለ ቡድን ላይ የተለየ አስተያየት ሳይኖረው አይቀርም። እናም አሙን ፓሪስ ውስጥ ከኔ ጋር ቢሆን መልካም ነው አለችና ተንቀሳቃሽ ስልኳን ከቦርሷ ውስጥ አውጥታ አሙን ነገ ፓሪስ ላገኝ ይፈልጋለሁ፣ የሆነ ግድያ አለ፣ መምጣት ትችላለህ ብላ መልእክት ላከችለት። መልእክቱን ከላከችለት በኋላም ልቧ በፍጥነት ሲመታ ይታወቃታል። አሙንን ካየችው 1 ዓመት አልፏታል። እናም አሁን መልእክቱን ከላከችለት በኋላ እሱን ለማየት ምን ያህል እንደናፈቀችው ተረዳች። አዎ ያንን ብሩህ ፈገግታውን በእጆቹ ሚዳስሳት እንዳሰሳ ደግሞም ያ ምርጥ የሆነ አእምሮ በጣም እንደናፈቃት በደንብ አወቀች። ከዚያም ኮስተር አለችና በአሁኑ ሰዓት ግብጽ ካይሮ ውስጥ ስንት ሰዓት ይሆናል ብላ ራሷን ጠየቀችና ከቀኑ 10 ሰዓት ከ30 እንደሚሆን ግምቷን አስቀመጠች። ይህንን የሰዓት ግምቷን በአእምሮዋ እያሰላሰለች በነበረችበት ጊዜም ወደ ስልኳ መልእክት ስለመጣ በእጇ ይዛው የነበረው ስልክ ነዘራት። አሙር ፓሪስ ከጠዋቱ 2 ሰዓት ከ30 ላይ ከነገ ወዲያ እመጣለሁ የሚለውን ከአሙን የተላከውን መልእክት አነበበች። መልእክቱን ካነበበች በኋላም በመላ ሰውነቷ ሙቀት ሲሰራጭ ስለታወቃት እጆቿን ወደ ሰውነቷ ሰበሰበች። ይህንን ድርጊቷ ላይ የተመለከተው ፒተርም ምን ሆንሽ ብሎ ጠየቃት። የጣቶቼ ጫፎች ላይ ንዝረት ተሰማኝ አለችው። ይህንን መልሷን የሰማው ፒተርም ራሱን የገቢና ወንበር ላይ ወደ ኋላ ለጥጦ ከት ብሎ ሳቀባት። ሂሳይ በመኪናው አሳፍሮ ቦርንን ካርሎስ ካምፕ ካደረገበት ቦታ ይዞት እየሄደ ነው። ከመኪናው የተለቀቀው የፊት መብራት የቦስኪዮ ዲኔቬላ ዲችካጉ ጫካን የጥርጊያ መንገድ በትንሹ እያሳያቸው ነው። ትንሽ እንደሄዱም ጫካው ውስጥ ያሉትን የዛፎች ቅርንጫፍ እያለፈ ፒንክ ሰማያዊ የሆነው የንጋት ብርሃን ወደ መሬቱ ላይ ይፈነጥቅ ጀመር። እዚያ ጫካ ውስጥ ትላንትና ማታ በነበሩበት ሰዓት ላይ ያልሰሙትን የማለዳ ወፎች ድምፅ ጉዟቸውን ደስ የሚል ነገር አድርጎታል። ወደ ምስራቅ መሄድ ሲገባን ወደ ቦጎታ አቅጣጫ ወደ ምዕራብ ነው እየሄድን ያለነው አለ ቦርን። አዎ አሁን ፒሬልስ ውስጥ ወደሚገኝ የክፍለ ሀገሩ አውሮፕላን ማረፊያ እንሄድና እኔ መኪናውን ላንተ ትቼ ወደ ቦጎታ አበራለሁ። አንተ ደግሞ በመኪናው ወደ ምዕራብ አቅጣጫ ረጅም የሆነ መንገድ ትጓዛለህ። ማለቴ ወደ ኢቢጎ የሚገኘው በተራራው ላይ ኢልኮልጂዮ ከሚባል ቦታ 60 ማይሎች ርቆ ነው የሚገኘው አለው። እናስ እዛ ከደረስኩኝ በኋላ ምንድነው ቀጣዩ ስራ የሚሆነው? ኢቢጎ ከደረስክ በኋላ ስቴቫን ቬጋስ የሚባል ሰውን ፈልግ አገኘው። እሱ የደሙኖ አባል ቢሆንም ያን ያህል የሚፈልግ ሰው አይደለም። አዎ እኔ እዚህ የመጣሁት እሱን ይዤው ለመሄድ ለማሳመን ነው። አሁን ግን አንተ እዚህ ኮሎምቢያ ውስጥ ስለምትገኝ ሰውየውን በማሳመን በኩል አንተ ከኔ የተሻለ እድል ስላለም ሰውየውን ይህንን ቦታ ጥሎ እንዲወጣ ማሳመን ትችላለህ አለው። ምን ለማለት ፈልገ ነው ኢሳይ? እስቲ ነገሩን ግልጽ አድርግልኝ። በደስታ ግልጽ አድርግልሃለሁ አለው ኢሳይ ፊቱን በፈገግታ አብርቶ። አሁን ከካርሎስ ካምፕ ራቅ ብሎ ስለሚገኝ ኢሳይ የመዝናናት ስሜት ይታይበታል። ከኔ ይልቅ አንተ ወደ ሰውየው የመሄድን ምክንያት ያን ያህል የተወሳሰበ ሳይሆን ቀላል ይመስለኛል። አየህ እኔ በዶመናው አይን እንደ ከዳተኛ ሰው በመቆጠር የተነሳ ቬጋስን እኔ ባገኘውና ከቦታው እንዲያመልጥ ባሳስበው በሐሳቤ መስማማት እድሉ በጣም ጠባብ ነው የሚሆነው። ምንም እንኳን ሰውየው ከዶመናው ላይ ያን ያህል የሚጠነክር አቋም ባይኖረውም ሐሳቤን በመቃወም ምናልባትም
የኔን እዚያ እሱ ጋር መገኘት ለዶመናው የሚያሳውቅ ሰው ሊሆንም ይችላል። ስለዚህም እኔ እሱ ጋር ሄጄ መነጋገሬ ምንም አይነት ጥቅም የማይኖረው በመሆኑ አንተ ብትሄድ የተሻለ ነው። እናም እኔ እንዳንተ በዶመናው ያን ያህል ታዋቂ ስላልሆንኩኝ ቬጋስ ሐሳቡን ወደ እኔ ያዘነብልና በሐሳቤ ተስማምቶ ኮሎምቢያን ለቆ ይወጣል ነው የምትለኝ ማለት ነው ብሎ ቦርን ሂሳይን ጠየቀው። ይሄ እንግዲህ የሚወሰነው በአንተ የማሳመን ችሎታ ይመስለኛል። እስከማውቀው ድረስ ደግሞ አንተ ከኔ የተሻለ ሰዎችን የማሳመን ችሎታ ስላለ ከኔ ይልቅ አንተ ቬጋስን ማናገር የተሻለ ነው ያልኩትም ለዛ ነው አለው። ይህ ሲያሳብ ለጥቂት ጊዜ ቦርን ሲያስበው ቆየና እሺ ሰውየው ባይስማማና ከኔ ቢያመልጥስ ብሎ ጠየቀው። እንዳጋጣሚ ሆኖ በአሁኑ ሰዓት እኔ ስለ ዶመናው የአሁኑ ሁኔታ ያን ያህል ሙቀቱ የለኝም። ባይሆን አንተ የዶመናውን የአሁኑ ሁኔታ ከኔ በተሻለ መልኩ የምታውቅ ይመስለኛል አለው ሂሳይ። ግን እኮ ቬጋስ ያን ያህልም በሚጠበቅ ቦታ አይደለም የሚገኘው ብሎ ቦርን ሰውየው ያን ያህልም አስጊ ያለመሆኑን ለሂሳይ ለመጠቆም ሞከረ። በመጀመሪያ ደረጃ ምንም አይነት ቦታን ዶመናው ጠንቅቆ የሚያውቅ በመሆኑ በአሁኑ ንግግር አልስማማም። ማለቴ የዶመናው አይኖችና ጆሮች በሁሉም ቦታዎች ላይ እንደሚገኙ ማወቅ አለብህ ለማለት ነው። ገባህ አይደል ብሎት ይሁን አስቸጋሪ መንገድ ላይ በመድረሳቸው ሂሳይ የመኪናውን ፍጥነት ቀንሶ ማሽከርከር ከጀመረ በኋላ የመጀመሪያውን ወሬ በመቀጠል በሁለተኛ ደረጃ ደግሞ ምንም እንኳን ቬጋስ እኛ ማወቅ የምንፈልጋቸውን መረጃዎች ሊያውቅ የማይችል ሰው ቢሆንም እኛ ማወቅ የምንፈልገውን መረጃ የሚያውቅ ቢያንስ አንድ ሰው እንደማያጣ በጣም እርግጠኛ ነኝ። ስለዚህም ያንተ ስራ መሆን የሚገባው ይህንን ሰው አውቀህና ያንን ሰው በማፈን ከዶመናው ስለኛ የሚተላለፈውን መልእክት በቀጥታ እኛ ጋር እንዲደርስ ማድረግ ይሆናል ማለት ነው። ፔሬልስ ውስጥ የአውሮፕላን ትኬት ስለሚቀመጥልህ ከኤንጉዌ እንደተመለስክ ፔሬልስን ለቀህ ትወጣለህ ማለት ነው ብሎ ሂሳይ ለቦርን ገለጻውን አድርጎ ጨረሰ። ከዚያ እኔ ዶመናውን የማይታወቁ ሚስጥሮች ሳነፈንፍ አንተ ምን ትሰራለህ ብሎ ሂሳይን ጠየቀው። እኔ አንተ የምትሰራውን ስራ ሊሸፍኑ የሚችሉ የማዘናጊያ ስራዎችን በዶመናው ላይ ፈጽማለሁ። ምን አይነት ስራዎችን ነው ደግሞ ለመስራት ያሰብከው? እመነኝ ይህንን እንኳን ማወቅ አያስፈልግም ብሎት መሪውን በጣም ጠምዝዞ በመያዝ በሁለቱም በኩል ገደል በሆነ ጠባብ መንገድ ላይ መሄድ እንደጀመሩም እዚህ መኪናው ኬስ ውስጥ አንድ የሳተላይት ስልክ ታገኛለህ። ስልኩ ሙሉ በሙሉ ቻርጅ ስለተደረገ ገና እንዳበራው ነው መስራት የሚጀምረው። ከዚያም በላይ በስልኩ ላይ ዝርዝር የሆኑ የኢቬጎ የነዳጅ ዘይት ማውጫ ቦታዎችን የሚያሳይ ካርታዎች አሉት። ስለዚህም ከካርታው ላይ የቬጋስ ቤትና ወደ ቤቱ የሚወስደውን መንገድ በግልጽ ማየትም ይቻላል። ይህንን ሂሳይ የነገረውን ነገር ለማረጋገጥም የመኪናውን ኪስ ከፍቶ የሳተላይት ስልኩን አገኘው። እዚያው ስልኩ ላይ የኔ ሳተላይት ስልክ ቁጥር ፕሮግራም ስለተደረገ ሁለታችንም የት እንደምንገናኝ በፍጥነት ማወቅ ያስችለናል ማለት ነው አለ ሂሳይ። ከዚያም በአንድ ዳርና ዳሩ በትላልቅ አለቶች የታጠረ የሸለቆ መንገድ ላይ መጓዝ ጀመሩ። የሸለቆ መንገድ ከጀመሩ ከአንድ ማይል ርቀት በኋላም ከመንገዱ ጎን የሚገኝ አንድ ኃይለኛ አወራረድ እየወረደ እታች የሚገኘውን ድርድር አለት የሚመታ ኃይለኛ ፏፏቴን አልፈው ሄዱ። እዚህ ሸለቆ ውስጥ የሚገኙ ዛፎች ውፍረታቸው ቀጠን ያለ ስለሆነም በመካከላቸው የሚያልፈው የጠዋቱ ብርሃን ከነሱ ባሻገር የሚገኘውን ቦታ በግልጽ የሚያሳይ ነው። ቦርንም ከፊት ለፊቱ የሚገኘውን የገጠሩን መልክዓ ምድር አሻግሮ በምዕራብ በኩል ሲመለከት እሱ ከሰዓታት በኋላ በመኪናው ተጉዞ የሚደርስበትን ኢቤንጎ በሰንሰለታማ ተራራና ጥቅጥቅ ባሉ ደኖች ተሸፍኖ በርቀት ይታዩ ጀመር። እሺ ስለዚህ ቬጋስ ስለሚባለው ሰው ንገረኝ እስቲ አለ ቦርን። ሰውየው ግትር ጠምዛዛና ነገሮችን በጣም ተጠራጣሪ ሰው ነው ብሎ ሂሳይ ሲመልስለት፣ ቦርንም በእውነት ይህ በጣም ደስ የሚል ነገር ነው አለ ቦርን ሽሙጥ በሚያሳይ መልክ። ሂሳይም የቦርን ሽሙጥ ችላ ብሎ፣ ነገር ግን እሱ ሌላ የተለየ ጎን አለው። እሱ ለብዙ ዓመታት ያህል በነዳጅ ማውጣት ስራ ላይ የተሰማራ ሰው ነው።
በግምት ላለፉት 20 ዓመታት ያህል በዚህ ስራ ላይ በመሰማራቱ ምናልባትም በደም ስር ውስጥ ከደም ይልቅ የነዳጅ ዘይት እንደሚዘዋወር ነው ጥርጣሬ። ሌላው ስለ ሰውየው ማወቅ የሚገባ ሌላው ነገር ደግሞ እሱ ጠንክሮ በመስራት ከፍተኛ እምነት ያለው ሰው መሆኑ ነው። የምልህ የሰውየው እድሜ 60 ወይም ከዛ በላይ ቢሆንም አሁንም ድረስ በነዳጅ ማውጫ መስክ ላይ ጠንክሮ እየሰራ ይገኛል። ቬጋስ በጣም ጠጭ የሆነ ሰው ነው። 2 ሚስቶቹም በሞት የተለዩት ከመሆኑም በላይ ከ30 ዓመት በፊት ወደ ብራዚል የጠፋች አንድ ሴት ልጅ አለችው። ወንድ ልጆችስ የሉትም እንዴ? የሉትም ለማለት ይሳይ ጭንቅላቱ መዘወዝና እስከማውቀው ድረስ ወንድ ልጅ የለውም። በአሁኑ ሰዓት ከአንዲት የኢንዲያን ጎሳ ተወላጅ ከሆነ ሴት ጋር እየኖረ ይገኛል። ከዚህ ሴትም ምንም አይነት ልጅ ያለው አይመስለኝም አለው። እሺ፣ እሱም የማይወዳቸው ነገሮች ምን አይነት ነገሮች ናቸው? ቦርን ጠየቀ። ሂሳይም በግርምት ተሞልቶ ቦርንን እየተመለከተው ለማለት የፈለከው ምን አይነት ነገሮችን ይወዳል ነው? እዚህ ጠቃሚው ነገር ከሱ ጋር ስነጋገር ምን አይነት ነገሮችን ማውራት እንደሌለብኝ ማወቅ ይመስለኛል። ቦርን መለሰለት። አሁን ገባኝ አለና ሂሳይ ፈገግ እያለ ኮሙኒስቶችንም ሆነ ፋሽስቶችን አምርሮ ነው የሚጠላቸው። እሺ፣ የዕፅ አዘዋዋሪ አለቆችንስ? ይህን ጥያቄ ቦርን ለምን እንደጠየቀ ለማወቅ ቢፈልግም ጅልነት ስለመሰለው ያሰበውን ሳይሆን ይህን ጠየቀው። እንግዲህ አንተ እዚህ ድረስ ያለማንም እርዳታ ልትገኝ ይችላል አይደል? አለው። ቦርን ለጥቂት ጊዜ ያህል ሲያስብ ቆየና ከነገርከኝ ነገሮች ውስጥ ጠቃሚና ግራ አጋቢ ሆኖ ያገኘሁት ነገር ልጁ ከጠፋች በኋላ ለምን ካሁኗ ሚስቱ ሊወልድ እንዳልቻለ ነው። ሂሳይም ትከሻውን ከፍና ዝቅ እያደረገ እንደማስበው በሴት ልጁ መጥፋት ልቡ ስለተሰበረ ይመስለኛል። እሺ፣ አንተ በሱ ቦታ ብትሆንስ ይህን ታደርገው ነበር? የኔ ሚስት እኮ አሁን አርጅታለች አለው ሂሳይ። እዚህ ጋር ዋናው ጉዳይ መሆን የሚገባው እኮ የቬጋስ ሚስት ወጣትና መውለድ የምትችል መሆኗ ይመስለኛል አለው ቦርን። ፒተር ማርክስ የሄንድሪክስ አበባ ተንከባካቢን ከመኪናዋ ውስጥ ገብታ እየነዳች ስትሄድ ተመለከተ። ይቺ ሴት የሄንድሪክስን የጽጌረዳ አበባ የተባይ ማጥፊያ ኦርጋኒክ ስትረጭ ተመልክቷታል። ይህን ስራዋን ስትሰራ ታዲያ ብልሃት በተሞላበት ሁኔታ ሆኖ ልክ ከአበቦቹ ጋር ፍቅር የምትሰራ እስከሚመስል ድረስም ለአበቦቹ እያንሾካሾከች ነበር። እናም አሁን መኪናውን ከመንዳቷና ከሄንድሪክስ ቤት አቅራቢያ አካባቢ ከመንቀሳቀሷ በፊት አንድም ጊዜ ቢሆን ዞር ብላ የሄንድሪክስን ጠባቂዎች ሳታይ እንደተንቀሳቀሰችም ፒተር ለመታዘብ በቅቷል። አለቃው ሄንድሪክስ ከነሱ የደበቀውን ነገር ለማወቅ እስከፈለገ ድረስ ደግሞ ከነዚህ 4 ሄንድሪክስ የግል ጠባቂና አጃቢዎቹ አይን ውስጥ መግባት እንደማይኖርባት ግልጽ ሆኖለታል። ይህንንም በሄንድሪክስ የግል ጠባቂዎች እይታ ውስጥ ያለ መግባትን ግን እንደ ችግር ሳይሆን እንደ ተግዳሮት ነው የቆጠረው። ፒተር ደግሞ ገና ከጉርምስና ዕድሜው ጀምሮ በተግዳሮቶች የሚሸነፍና ተስፋ የሚቆርጥ አይነት ሰው ሳይሆን ተግዳሮቶችን የሚጋፈጥና የሚቋቋም አይነት ሰው በመሆኑ ይሄው ጉልምስናው ዕድሜ ላይ ለመድረስ ችሏል። ለምሳሌ ዓለም ገና የ10 ዓመት ልጅ እያለ ከእድሜ እኩዮቹ ጋር በመሆን የሰንበት ትምህርት ቤት ትምህርት በሚማርበት ጊዜ ላይ የአካባቢው ቤተክርስቲያን ቄስ የሆኑት አባ ቤኔዲክት የክርስቶስ ሥጋና ደም የሚፈትኑበት ቤተክርስቲያኑ ክፍል ውስጥ ከአንዲት ሴት ጋር ወሲብ ሲፈጽሙ ጓደኞቹና ሲደርሱባቸዋል። ይህን የተመለከተው ነገርም አእምሮ
በጣም ስለነካውና አእምሮ ስለተረበሸበት እንደ ጓደኞቹ የአባ ቤኔዲክትን እኩይ ተግባር መደበቅ ሳይችል ቀርቶ ለአባቱ ያየውን ነገር ይነግረዋል። እንዲያውም እሑድ ዕለት በሚደረገው ሳምንታዊ የእሑድ ዕለት አምልኮ ላይ የቄሱን ሥራ ለምዕመኑ ይፋ እንደሚያደርግም ጭምር ለአባቱ ያሳውቀዋል። ይህን ሐሳቡን ግን አባቱ በዚህ መልክ ነበር እንዳይፈጽመው የከለከለው። ይህንም ማድረግ ለእሱ ሳይሆን ለአንተ ነው በጣም መጥፎ የሚሆነው ብሎ ነበር የተናገረው። ከዛም ስለዚህም አንተ ያየኸውን ነገር ለምዕመኑ ብትናገር አንተ ዕድሜ ዘመንህም ሙሉ ተለይተ በሕዝቡ ዘንድ ትታወቃለህ አለው። ከዚያም የአባቱ ንግግር ውስጥ አንድም ስህተት ነገር ስላልተመለከተ ያሰበውን ነገር ከማድረግ ተቆጠበ። አባቱ በሰማው ነገር በጣም መናደዱንም ስለተመለከተ ከእንደገና የአባቱን ቁጣ ላለመቀስቀስ መጠንቀቅ እንዳለበትም ስለተገነዘበ ቄሱን በሕዝብ ፊት የማዋረዱን ነገር ተወው። እናም እሱና አባቱ የሳምንቱ መጨረሻ እሑድ ዕለት ደርሶ ቤተ ክርስቲያን በመሄድ የዕለቱን የአምልኮ መርሃ ግብር ሲከታተሉ በአባ ቤኔዲክት ፈንታ ሌላ ከዚህ በፊት አይተውት የማያውቁት ቄስ ነበር ለምዕመኑ አምልኮ ሲያደርስ የነበረው። ፒተር አባ ቤኔዲክት የት ጠፍተው ነው ይህ አዲስ ቄስ አምልኮን የሚያስፈጽመው የሚል ጥያቄ በውስጡ ቢያድርበትም መልሱን ግን ያወቀው የዕለቱ የአምልኮ ስነ ስርዓት ካበቃ በኋላ ከሰዓት ላይ ሰዎች ሲያወሩ ነው። ትናንትና ቅዳሜ ዕለቱ ምሽት አባ ቤኔዲክት ከቤተ ክርስቲያን ወደ ቤት እየሄዱ እያለ በሰዎች ለሞት የሚያደርስ ድብደባ እንደደረሰባቸው እና በአሁኑ ሰዓትም ደግሞ ከቤተ ክርስቲያኑ 8 ብሎክ ርቆ ከሚገኘው ሜርሲ ሆስፒታል ውስጥ ሕክምናቸውን እየተከታተሉ እንደሚገኙ ሰዎች ሲያወሩ ሰማ። አባ ቤኔዲክት ለ6 ሳምንታት ያህል ከሆስፒታል ሲያወጡ ሕክምናውን ሲከታተሉ ቢቆዩም በዚህ ጊዜ ውስጥ ታዲያ ፒተር አንድም ጊዜ ቢሆን ሄዶ ጠይቋቸው አያውቅም። አባ ቤኔዲክት ከሆስፒታል ሕክምናቸውን ጨርሰው ከወጡ በኋላም ቢሆን ወደ ቤተ ክርስቲያኑ ተመልሰው ሊያገለግሉ አልመጡም። በቀጣዮቹ ዓመታትም ፒተር አባቱን አባ ቤኔዲክትን በተመለከተ አንድም ጥያቄ አቅርቦላቸው ባያውቅም እንደሚጠረጥረው ከሆነ ግን አባ ቤኔዲክት የደረሰባቸው ከፍተኛ ድብደባ ውስጥ የአባቱ እጅ እንደሚኖርበት ነው። ምክንያቱም ያኔ ለአባቱ የቄሱን ሥራ በነገራቸው ጊዜ ላይ አባቱ ምን ያህል በጣም ተናደው እንደነበረ መቼም ቢሆን የሚረሳው ነገር ስላልነበረ ነው ጥርጣሬውን ወደ አባቱ ለማዞር የተገደደው። አሁን ይህን ጥርጣሬውን ግን ማረጋገጥ እንዳይችል አባቱ ከሞቱ 11 ዓመት አልፏቸዋል። ይህንን የአባቱን ሥራ መኪና ውስጥ ቁጭ ብሎ እያሰበ በነበረበት ጊዜም ሄንድሪክስ ከቤቱ ሲወጣ ስለተመለከተው አይኑን አጥርቶ መመልከት ጀመረ። ወዲያውኑም አንድ ጥቁርና ለከተማ ጉዞ እንዲሆን የተሰራውን ሊንኮሊን መኪና አጠገቡ ቆመና ሾፌሩ ከጋቢና በመውረድ የመኪናውን የኋላ በር ከፈተለትና ሄንድሪክስ መኪና ውስጥ ገባ። አንድ አጃቢውም ከሄንድሪክስ ቀጥሎ መኪና ውስጥ ገብቶ ከሄንድሪክስ ጎን አብሮ ተቀመጠ። ሌሎቹ 2 አጃቢዎች ደግሞ የፎርድ መኪናቸው ውስጥ ገቡና ሁለቱም መኪኖቹ በአንድ ላይ ተከታትለው መጓዝ ሲጀምሩ ውጪ ቤቱን ሊጠብቅ የቀረው 4ኛው የሄንድሪክስ አጃቢ እይታው ሳይገባ እሱም መኪናውን አስነስቶ ሁለቱ መኪኖች የሄዱበትን መንገድ ተከትሎ መኪናውን እያሽከረከረ ወደ ድሮ ትዝታው እንደገና ተመለሰ። የሁለተኛ ደረጃና የመሰናዶ ትምህርት ቤት ተማሪ በነበረበት ወቅት ላይ ልክ እንደ ሌሎች ዕድሜ እኩዮቹን ነገሮችን መመራመር ቢወድም ምንጊዜም ግን ጠንቃቃ ነበር። ከዚያም በኋላ እንደ ድንገት ስለ ስለላና የሚስጥር የደህንነት ሥራዎች ላይ ከፍተኛ ፍላጎት ስላደረበት የስለላ ትምህርቱን መከታተል ጀመረ። ልክ እሱ የስለላ ትምህርቱን በጀመረበት ጊዜም የእሱ አማካሪ ወይም አካዳሚክ አድቫይዘር ወዲያውኑ በሌላ ተተካ። አድቫይዘሩን ለረጅም ጊዜያት ያህል የት እንደገባ ሊፈልግ ቢጥርም ሊያገኘው አልቻለም። ከኮሌጁ የሰራተኞች ዝርዝር ስም ላይም የአድቫይዘሩን ስም ፈልጎ ሊያገኘው አልቻለም። ይህንን የአድቫይዘሩን መጥፋት
የተከናወነው ታዲያ የሆነ ቀን ላይ አድቫይዘሩ ፒተርን ቢሮ ድረስ ከጠራው በኋላ እውነተኛ ሰላይና የደህንነት ሰው ለመሆን ከፈለክ ከትምህርቱ ጋር ጥብቅ ባለ መሰፋት ይኖርብሃል ብሎ ከመከረው ጊዜ በኋላ እንደሆነ ትዝ ይለዋል። የአድቫይዘሩን መሰወር ከዚያን ጊዜ በኋላ ለአባቱ አንሰብቶበት ባያውቅም ያን ያለም የመከረውን የአዋቂ ምክሩን ተከትሎ በስለላ ዙሪያ የተጻፉ መጽሐፍትንና የጥናት ወረቀቶችን ስራዬ ብሎ መመርመር ጀመረና ማጥናቱን ተያያዘው። ከንባቡ ወይም ከጥናቱ የተረዳው ነገር ቢኖር የትላልቅና ምርጥ ሰላዮች ስራን ያበላሸው ለወሲብ ጥማት ያላቸው ዝንባሌ መሆኑን ጠንቅቆ በማወቁም እንደነዚህ አይነት ሰዎች ላለመሆን ተግቶ ራሱን አሳመነ። ራሱን ለማሳመን ያህልም ደግሞ ይሄ የወሲብ መዘዝ አባ ቤኔዲክት ላይ ምን እንዳደረሰ አይረሴ ትውስታ አለው። ስለዚህም አባ ቤኔዲክት ላይ ከደረሰባቸው ውርደት ራሱን መታደግ የሚችለው ከወሲብ ራሱን ሲያቅም መሆኑን አውቆ ይሄው እስከዛሬ እስካሁን ድረስ ካላስፈላጊ የወሲብ ጸሮች ጋር እየታገለ ሰውነቱ የሚያቀርበውን ወሲብ የመፈጸም ፍላጎቱን ገጥቶ ይገኛል። በእርግጥ ሶሪያ ሙረን የሚወዳት ልክ እንደ እህቱ ነው። ምንም እንኳን በስጋ የሚዛመዳት እህት ባትኖረውም ማለት ነው። ከሷ ጋር ጾታዊ ፍቅር እንዳልያዘው ግን በጣም እርግጠኛ ነው። ይህ ቢሆንም እሷ ለጄሰን ቦርን ያላትን ፍቅር ስለሚያውቅ በዚያን ወቅት በጄሰን ቦርን ላይ ይቀና እንደነበረ ሲያስበው አሁን ይገርመዋል። እንዴትስ በሱ ይቀናል? እሱ እኮ እንደ ጥላውን ልብታ ያለ ሕይወትን ነው የሚኖረው። ስለሆነም በሱ ላይ ያለው ቅናት በአሁኑ ሰዓት ፈጽሞ ውስጥ የለም። ይህን እያሰበ እያለም ከኋላ ሲከተላቸው የነበሩት ሁለት መኪኖች ዳርና ዳሩ በዛፎች የታጠሩትን የጆርጅ ታውንን መንገድ በመተው ወደ ምስራቅ ታጠፉና ወደ ዋሽንግተን እምብርት ማምራት ጀመሩ። አሁን ቀኑ እየጨለመ ከመሆኑም በላይ የፒተር ውስጥም በጥርጣሬ ጭጋግ መሞላት ጀምሯል። ከመኪናው ዳሽቦርድ ላይ ያለውን ሰዓት ተመለከተና በአሁኑ ሰዓት የሥራ ባልደረባው ሶሪያ ሙር አትላንቲክን አቋርጣ ፓሪስ ላይ ከጮኛዋ አሙን ጋር ወደ ያዘችው ቀጠሮ በማምራት ላይ ትገኛለች ብሎ አሰበ። ሶሪያ ሙርን እንዲያግዛትም ፓሪስ ውስጥ ለሚገኘው ጓደኛው ጃኩስ ሮቢኔት ጋር ደውሎ ነግሮታል። በእርግጥ እሱ ሮቢኔትን ሊያውቀው የቻለው በጄሰን ቦርን አማካኝነት ሲሆን በአሁኑ ሰዓት የፈረንሳይ የባህል ሚኒስትር ሆኖ በመስራት ላይ ይገኛል። ከዚህ የባህል ሚኒስትርነቱ በተጨማሪም እሱ የፈረንሳይ የደህንነት ቢሮ ቆሃዲ ኦርሴ ባልደረባ በመሆን ስራውን በመስራት ላይ ይገኛል። የዚህ የደህንነት ቢሮ አባል መሆኑ ደግሞ በሀገሪቱ ውስጥም ሆነ በውጭ ሀገር ላይ ያለውን የፈረንሳይ ስብሰባ ቢሮክራሲን ጥሳ ሶሪያ ሙር ማናቸውም የፈረንሳይ ቢሮዎች ውስጥ እንድትገባ ሊያደርጋት የሚያስችለውን ስልጣንም በእጅ ውስጥ ይገኛል ማለት ነው። ሁለቱ ከፊት የሚሄዱት መኪናዎች ወደ ምስራቅ ካፒቶል መንገድ ላይ ሲደርሱ ፍጥነታቸውን ቀንሰው መሄድ ጀመሩ። ወደ ሁለተኛው መንገድ ታጥፈው ገቡና ወደ ደቡብ ምስራቅ ታጥፈው በከተማው ውስጥ በጣም ትልቅ ወደ ሆነው የፎልጀር ሼክስፒር ላይብረሪ ፊት ለፊት ላይ መኪኖቹ ቆሙ። ሄንሪ ክሌይ ፎልጀር የድሮ ስታንዳርድ ኦይል ያሆኑ ኤክሰን ሞቢል የሚባል ካምፓኒ ባለቤት ኃላፊ በመሆን የሰራ ሰው ነው። ይሄ ሰው የታላቁ የኢንዱስትሪ አብዮት ጌቶች ከነበሩት ከጆን ዲ ፎርክለር፣ ጂፒ ሞርጋንና ሄንሪ ሃንጊተን ጋር ተገንጥሎ በመውጣት ቀሪ ዕድሜውን የሼክስፒር የቲያትር ሥራዎችን በመሰብሰብ ያሳልፈው። በተጨማሪም ቤተ መጻሕፍት ውስጥ ኦሪጂናል የሆኑ መጽሐፎችን እንዲሁም ደግሞ በ17ኛው ክፍለ ዘመን የህትመት ማሽን ከመፈጠሩ በፊት ያሉትን መጽሐፎች ሁሉ ሰብስቦ የያዘ ቤተ መጻሕፍት ነው። ከዚህም በላይ እያንዳንዱ በዓለም ላይ የታተሙ የተረት የታሪክና የጉዞ ማስታወሻ መጽሐፎች ሁሉ ይገኛሉ። ብቻ በአጠቃላይ ከ1640 በፊት በእንግሊዝኛ ቋንቋ ከታተሙት 55 ከመቶ መጽሐፎች እዚሁ ቤተ መጽሐፍ ውስጥ ይገኛሉ። ቤተ መጽሐፍት ውስጥ ካሉት መጽሐፍት ውስጥ የንጉሳውያን ዘውድ የደፉት ግን ከግማሽ በላይ የሚሆኑት የሼክስፒር የተውኔት ጽሑፎች ናቸው።
መኪናው ከቆመ በኋላ ፒተር ሄንድሪክስ ጥይት ከማይበሳው መኪና ውስጥ ወጥቶ ወደ ፎልጀር ቤተ መጻሕፍት ያለ አጃቢ ሲገባ ተመለከተው። ሄንድሪክስ እዚህ መጣው ስለ ሼክስፒር ስራዎች ሊያጠና እንዳልሆነ ግን እርግጠኛ በመሆን ለምን እዚህ ሊመጣ እንደቻለ ራሱን መጠየቅ ጀመረ። የሄንድሪክስ ያለ አጃቢ ብቻውን ወደ ውስጥ መግባቱ ደግሞ ይበልጥ ጥያቄ በውስጡ ስለፈጠረበት ፒተር የእጅ ሰዓቱን ተመልክቶ ከቀኑ 10 ሰዓት በመሆኑ በአሁኑ ሰዓት ቤተ መጻሕፍቱ አገልግሎት የማይሰጥበት ጊዜም በመሆኑ ውስጥ የሆነ ሰው እንደሚጠብቀው እርግጠኛ በመሆን እሱም መኪናውን በቤተ መጻሕፍቱ ጀርባ በኩል ወደሚገኘውና ተመራማሪዎች በማንኛውም ሰዓት ቤተ መጻሕፍት ውስጥ ሊገቡ የሚችሉ ሰዎች ወደሚገቡበት በር መኪናውን አቆመ። ከምርጥ ዝግባ የተሰራው ትልቁ የቤተ መጻሕፍቱን በር ሲመለከትም በመካከለኛው ክፍለ ዘመን የሚገኙትን የቤተ መንግሥትን በሮች ያስታውሰዋል። ወደ ውስጥ ሲገባም በኬስ ውስጥ የያዘውን የብረት መፈለቂያ ትንሽ ብረቱን አወጣና ወደፊት መንቀሳቀስ ጀመረ። ወደ ውስጥ ከገባው ከ30 ሰኮንድ በኋላም በአንድ ደብዘዝ ያለ ብርሃን ባለው ኮሪደር ላይ የድሮ መጽሐፍት ሽታዎችንና የታመቀ አየር ሽታን ወደ ውስጡ እየሳበ ወደፊት መጓዝ ቀጠለ። ይሄ የመጽሐፍት ሽታ ለሱ አስደሳች ከመሆኑም በላይ የበፊት ጊዜውንና ትምህርት ሲማር የነበረውን ጊዜ ስለሚያስታውሰው የድሮ ትዝታውን ጭምር ያመጣበታል። ወደፊት በሚጓዝበት ወቅትም ከፊቱ በቤተ መጻሕፍት ውስጥ ያሉ ወይም የሄንድሪክስ አጃቢዎችን ባይኑ ቢፈልግም ሊያያቸው ስላልቻለ ኮሪደሩን ይዞ ወደፊት መጓዙን ቀጠለና በመስታወት ውስጥ የተቀመጡ መጽሐፍት ያሉበትን ክፍል በማለፍ በምርጥ ቋሚ ጣውላዎች የታጠሩና ፍጹም ጸጥታ የተሞላባቸው ክፍሎችን አቋርጦ ወደፊት ተንቀሳቀሰ። ወደፊት እየተንቀሳቀሰ ባለበት ሰዓትም በመጨረሻ ላይ የሆነ ድምፅን ስለሰማ ድምፁ ወደ ሰማበት አቅጣጫ ዞሮ መንቀሳቀሱን ቀጠለ። ድምፁ ወደሚሰማበት ክፍልም እየቀረበ በሄደ ቁጥር አንደኛውን ድምፅ ሲለየው፣ አዎ የሄንድሪክስ መሆኑን አወቀ። የሁለተኛውን ድምፅ ባለቤት ግን ወደ ክፍሉ በጣም እስከሚቀርብ ድረስ በጭራሽ አላወቀውም ነበር። ነገር ግን ወደ ክፍሉ ቀርቦ ያንን እረፍት የማያውቀውን ቀጭንና ኃይለኛ ድምፅ በደንብ መለየት ቻለ። አዎ ሄንድሪክስ ከክፍሉ ውስጥ እየተነጋገረ የሚገኘው ከአዲሱ ደመጣጭና ገትሩ የሲአይኤው ዳይሬክተር ኤም ሮይ ዳንዚገር ጋር መሆኑን ሲያውቀው ባለበት ቀጥ ብሎ ቆመ። ይሄ አዲሱ የሲአይኤ ዳይሬክተርም ሶሪያ ሙርን በማይሆን ምክንያት ከአሜሪካው የስለላ ድርጅት ባልደረባነት ያባረራት በመሆኑም የተነሳ ነው። እሱም ሶሪያ ሙርን ተከትሎ ያንን ድርጅት በመልቀቅ የትሬድስቶን ድርጅትን የተቀላቀለው። በአሁኑ ሰዓትም ቢሆን ይሄ ግትር ሽማግሌ ዳይሬክተር የበፊቱ ኃላፊ ከቦታው የሰበሰባቸውን ምርጥ ሰዎችን እየበተነ ሲአይኤን እያመሰ ይገኛል። ፒተርም ወደ ክፍሉ በር ግድግዳውን ታኮ በጣም በመጠጋት ሁለቱ ሰዎች የሚያወሩትን ወሬ ለማዳመጥ ጆሮን አቁምና ይህን አሰበ። ሄንድሪክስ ከዳንዚገር ጋር ስምምነት በመፈጸም ላይ ያለ ከሆነ ይህን ስምምነት የሚያደርጉበትን ጉዳይ እኛ እንድናውቅ አልፈልግም ማለት ነው በማለት ነገሩን ይበልጥ ለመስማት ጆሮውን ከግድግዳው ጋር በጣም ልጥፍ አድርጎ ቆመ። አሁን የሚሉትን እየሰማ ነው። አንተ ነህ እንዴ? የሄንድሪክስን ድምፅ ሰማ። ይህን እንኳን ማለት ይቸግረኛል፣ ዳንዚገር መለሰ። እናም አንተ አትሰማም ማለት ነው? የሄንድሪክስ ድምፅ ጠየቀ። ምናልባትም ከኤአይኤው ዳይሬክተር ሳይሆን አይቀርም። ረዥም ትንፋሽ ተለቀቀና ይህ አጣዳፊና ሚስጥራዊ ስብሰባ ለምን እንዳስፈለገ፣ በዚያ ላይ ደግሞ ለምን እኔ ቢሮ ውስጥ መሰብሰብ እንዳልቻለ ሊገባኝ አልቻለም። አንተ የፕሬዝዳንቱ ቢሮ ውስጥ ለስብሰባ ከኛ ጋር ባለመጋበዝ ምክንያት የተነሳ አንተ ቢሮ ውስጥ ላገኝ አልቻልኩም፣ ሄንድሪክስ መለሰለት። ከዚያም ላፍታ ያህል ሁለቱም የሚነጋገሩትን ነገር አቆሙና በክፍሉ ውስጥ ፍጹም ጸጥታ ከሰፈነ በኋላ እሺ ሚስተር ሴክሬታሪ፣ እኔ ምን እንዳደርግልህ ነው የምትፈልገው? በማለት ዳንዚገር ፍጹም ስሜት አልባ በሆነና ከሮቦት የወጣ በሚመስል ድምፅ ሄንድሪክስን ጠየቀው።
ከአንተ ድርጅት ቀና የሆነ ትብብር እንፈልጋለን ብሎ ኢንድሪክስ ተናገርና በመቀጠልም ትብብሩን እኛ ሁላችንም ነን የምንፈልገው። እኛ ስለ ታዲያ የአገሪቱን ፕሬዝዳንትንም እንደማያጠቃልል ልትገነዘብ ይገባል። አዎ በሰማርቲያን ጉዳይ ላይ እኔ የፕሬዝዳንቱ አፈቀላጤ እንደሆንኩኝም ልታውቅ ግድ ነው። የምልህ ገብቶሃል አይደል ብሎ ጠየቀው። በደንብ ገብቶኛል ብሎ ሸር በታከለበት ድምፅ ዳንዚገር መለሰለት። መልካም አለ ኢንድሪክስ የዳይሬክተሩን የምሬን መልስ ችላ በማለት በመቀጠልም አሁን የምነግርህን ነገር ስለማልደግምልህ ልብ ብለህ ስማኝ ብሎ ላፍታ አረፋልና ሰማርቲያን በጣም በጥብቅ ሚስጥር ሊጠበቅ የሚገባው ድርጅት በመሆኑ አንተ ለዚህ ድርጅት የምትመለምላቸው ሰዎችም ቢሆኑ ኢንዲያጎራይጅ የሚገኝበት ቦታ ላይ እስከሚደርሱ ድረስ ስለ ሰማርቲያን መስማት አይገባቸውም። ሰማርቲያን የተባለው ድርጅት የፕሬዝዳንት ቁጥር 1 ድርጅት በመሆኑም የተነሳ የኛም ቁጥር 1 ቅድሚያ የምንሰጠው ድርጅት ይሆናል ማለት ነው። አሁን ይህንን ትዕዛዝ ትፈጽማለህ። በ48 ሰዓት ውስጥ አንተ ምርጥ የምትላቸውን ሰዎች ኢንዲያጎራይጅ የሚገኝበት ቦታ ላይ እንዲሰበሰቡ ማድረግ ይኖርብሃል አለው። 48 ሰዓት ብቻ በማለት ዳንዚገር አጋኖ ጮኸና ስለ ፈጣሪ ብለህ እንዴት አንተ የሰጠኝ ሰዎች ስም ዝርዝር በ48 ሰዓት ከመላው ዓለም ልሰበስባቸው እችላለሁ ብለህ ታስባለህ? በማለት እየተነጫነጨ ተናገረ። ዳይሬክተሮች እንግዲህ ስልጠናዎችን የሚወስዱት የማይቻሉ ነገሮችን ለመቻል መሰለኝ በማለት ዳይሬክተሩን ለማስፈራራት ሞከረና እንግዲህ እኔ ጋር ያለው ነገር ይሄ ነው፣ ስብሰባችን የሚያበቃ መሰለኝ በማለት ሄንድሪክስ ከተናገረ በኋላ በደንብ ከተወለወለው የቤተ መጻሕፍት ወለል ላይ የመጀመሪያው የእግር ኮቴ መሰማት ጀመረ። ከጥቂት ጊዜ በኋላም የሁለቱም ኮቴ እየራቀ ሄደና ጠፋ። የሁለቱ ኮቴ ድምፅ በጣም ከራቀና ከጠፋ በኋላ ፒተር ማርክስ ከጎኑ የነበረውን ግድግዳ ላይ በጀርባው ተደግፎ ሰማርቲያንና ኢንዲያጎራይጅ ስለተባሉ ከጥቂት ጊዜ በፊት ከሁለቱ ሰዎች ስለሰማው ፍንጭ ማሰላሰል ጀመረ። ሰማርቲያን የሀገሪቱ ፕሬዝዳንት የመጀመሪያው ቅድሚያ የሚሰጠው ጉዳይ ነው ብሎ አሰበና ግን ለምንድነው ሄንድሪክስ ሶሪያን ወደ ፓሪስ እንድትሄድ ይፈቀደላት? ለምንድነው እሱና ሶሪያን የሰማርቲያን አባል እንዲሆኑ ያልመለመላቸው? አዎ ለምንድነው እኛን ያልመለመለን ብሎ ራሱን ጠየቅና መልሱን በፍጥነት ቢያገኘውም ደግሞ መልካም እንደሆነ ለራስ ተናገረ። ያወቀውንም ነገር ለማሳወቅ በማሰብ ለሶሪያ የስልክ መልእክት ለማድረግ ከፍተኛ ፍላጎት አደረበት። ይሄ ቢሆንም ግን ወደ ሶሪያ የስልክ መልእክት የማድረጉን ሐሳብ ተወው። ምክንያቱም እሷ ፓሪስ ውስጥ የተፈጸመውን ግድያ መርምሮ ማወቅ ጠቃሚ ነው ብላ እስከተንቀሳቀሰች ድረስ በሷ ላይ እምነቱን መጣል ይገባዋል። በዛ ላይ ደግሞ የሶሪያ ደመነፍስ የነገራት ነገሮችን ሁሉ ምንጊዜም ትክክል እንደሆነች ከዚህ በፊት ተሞክሮ በደንብ ያውቀዋልና ወዲያውኑም ውስጡ የሆነ ደስ የሚል ሐሳብን አቀበለው። አዎ አሁን ዳንዚገር ከመንታ መንገድ ላይ በማመንታት የቆመ ይመስላል። ስለዚህም ከሁለቱ ንግግር የሰማው ምስጢር በጣም ጠቃሚ በመሆኑ ለራሱ ኩራት ተሰምቶታል። እናም አሁን በሰማርቲያን ጉዳይ ላይ የዳንዚገርን ስራ ላይ አሻጥር በመስራት ዳንዚገርን ከሲአይኤ ዳይሬክተርነቱ አንገቱን ደፍቶ እንዲለቅ ማድረግም እንደሚችል ሲያስብ ውስጡን በጣም ሐሴት ተሰማው። አዎ በፍረት ብዛት አንገቱን ደፍቶ እንዲወጣ አድርጓለሁ የሚለው በውስጡ የተናገረው ድምፅ ለራሱ ሙሉ ኃይሉን ስለሰጠውም በደስታ ተሞልቶ ቤተ መጻሕፍቱን ለቆ ወጣ።
ሂሳይን አውሮፕላን ማረፊያ ካደረሰ በኋላ ቦርን ከፔርልስ ምዕራባዊ መውጫው መንገድ ላይ ከሚገኝ አንድ ምግብ ቤት ውስጥ ቁጭ ብሏል። እዚህ የገጠር ምግብ ቤት ውስጥ እረፍት ያደረገውም ማሰብ ስለፈለገና በጣም ስለራበውም ነው። በሸክላ ጡብ የተሰራው የምግብ ቤቱ ግድግዳዎች መካከልም የዝንብ መንጋ እዚያ ውር እያለ ለምግብ ቤቱ አስቀያሚ ድምቀትን ሰጥቶታል። ከክፍሉ የፍሎረሰንት መብራት የሚወጣው መብራትም ብልጭ ድርግም ከማለቱም በላይ ከድሮ ማቀዝቀዣ ማሽን የሚወጣው የልብ ምት የሚመስለው ድምፅም ግድግዳው ላይ ቆም ያልሆኑና ሊለመድ የማይችል ድምፅን እያወጣ ለቤቱ የሚረብሽ ድምፅን አድሎታል። ምግብ ቤት ውስጥ ሁለት ወጣት ወንድ አስተናጋጆች ብቻ ስለሚገኙ ከዚያ ውር በማለት ትዕዛዞችን ይቀበላሉ። የቀረበለትን የምግብ ሜኑ ወረቀት በአይኑ ገረፍ አደረገና በመቀጠልም በአይኑ ቂጥ ምግብ ቤት ውስጥ የሚገኙትን ሰዎች መቃኘት ጀመረ። እሱ ዶምናውን የሚሸሽ ሰው እንደመሆኑ መጠን ምግብ ቤት ውስጥ ሰዎች በገቡና በወጡ ቁጥር የአንገቱ ጡንቻዎች ውጥርጥር ማለት ስለጀመሩበት ውስጥ የሚገኙትን ሰዎች በደንብ ተመልክቶ አካባቢው ከአደጋ ነፃ መሆኑን አረጋገጠና ተረጋጋ። በመቀጠልም ከሸንኮራ አገዳ ጭማቂ የሚጠመቀውን የሀገሪቱን ባህላዊ መጠጥና ምግብ አዞ ከቀረበለት በኋላ መጠጡን አጋምሶ ከጠጣ በኋላ ሂሳይ ቅድም መኪና ውስጥ አብሮት እያለ የነገረውን ነገር በውስጡ ማሰላሰል ጀመረ። እዚህ መኪናው ሳጥን ውስጥ አንድ ትርፍ የሳተላይት ተንቀሳቃሽ ስልክ ሲኖር ሙሉ በሙሉ ቻርጅ ስለተደረገ በከፈትከው ሰዓት ስራውን ይጀምራል። ሌላው ደግሞ የቤጎንና ቬጋስ የሚመራውን የነዳጅ ዘይት ማውጫ ቦታን በዝርዝር የሚያሳይ ካርታውን ውስጥ አለለ እንዳለው አስታወሰ። ቀጥሎ ግን ሂሳይ የተናገረው ነገር ስለ ትርፉ የሳተላይት ተንቀሳቃሽ ስልክ ላይ የኔ የሳተላይት ተንቀሳቃሽ ስልክ ቁጥር ሪፕሮግራምድ ሆኗል ማለቱ ነው። ስለዚህ ትርፉ ተንቀሳቃሽ ስልክ የሚያጠራጥር ነገር እንዳለበት ቦርን ጠርጥሯል። በእርግጥ ትርፍ የሳተላይት ተንቀሳቃሽ ስልክ ሂሳይ ሊኖረው የማይችልበት ምክንያት አይኖርም። ስለ ቤጎ የነዳጅ ማውጫ ቦታ የሚያሳይ ካርታም ሊኖረው ይችላል። ነገር ግን እዚህ የሳተላይት ተንቀሳቃሽ ስልክ ላይ ሊያውም ትርፍ ሆኖ እያለ በምንም ምክንያት የእሱን ስልክ ቁጥር ሪፕሮግራምድ ሊያደርግ የሚችልበት ምክንያት አልታየው ብሏል። ይህም ስለሆነ ወደ ቦርን ካርሎስን ሊገድል ወደ ኮሎምቢያ እንደመጣ ያውቃል። ምናልባትም ደግሞ ካርሎስ ራሱ ነግሮት ስለሚሆን ይህንን እርሱ ትርፍ ነው የሚለውን የሳተላይት ተንቀሳቃሽ ስልክ የሚያዘጋጅበት ሰፊ ጊዜ ይሰጠዋል ማለት ነው። ይህ ማለት ደግሞ ሂሳይ ስለሆኑ የዶምናው አቋም አላውቅም ብሎ የተናገረው ነገር ሐሰት ያደርግበታል ማለት ነው። ይሄ ደግሞ የሚያሳየው ሂሳይ ከዚያው ከዶምናው ውስጥ ለሱ ታማኝ በመሆን መረጃዎችን የሚያቀብለው ሰው እንዳለው ነው። ምንም እንኳን ቦርን ሂሳይን ሙሉ በሙሉ እውነተኛ ነው ብሎ ባይቀበለውም ሰርፌስ ዶምናውን ለማጥፋት የሚያደርገውን እንቅስቃሴ ግን በፍጹም የሚጠረጥረው ነገር አይደለም። ስለሆነም በዚህ ጉዳይ ላይ አብረው መስራታቸውና ለአንዳቸውም አንዳቸው እንደሚያስፈልጓቸው እርግጠኛም ነው። ከዚህም በላይ ደግሞ በሁለቱ መካከል በጊዜ የሚገደብና ዶምናውን ካፈረሱና ካንኮታኮቱ በኋላ የሚሻር መተማመንም ሊኖራቸው እንደሚገባ ለቦርን ግልጽ ሆኖለታል። ይህን እያሰበ ባለበት ሰዓትም ያዘዘው ምግብ ስለቀረበለት እየተስገበገበ በሹካ እየጠቀለለ ምግቡን ወደ አፉ ውስጥ ከቶ አንድ ሁለቴ ካላመጠ በኋላ ምግቡን ዋጠና ቀጥሎም ያለውን ጉርሻ ወደ አፉ ልኮ ሐሳቡን ካቆመበት ቀጠለ። አዎ አሁን ደግሞ ዶምናው በጓደኛው ቦሪስ አማካኝነት እሱን ከምድረ ገጽ ለማጥፋት በዝግጅት ላይ እንዳሉ ሂሳይ ያሳውቆታል። በእርግጥም ደግሞ ይህንን አስደንጋጭና ሊታመን የማይችለውን ነገር ሂሳይ ሲነግረው ውሸት ነው ብሎ ለመቀበል ዳርቶትም ነበር። ነገር ግን ሂሳይ ይሄ አዲሱ የዶምናው ኃላፊ ቤንጃሚን አላራያን ያጠመደውን ወጥመድ ተጠቅሞ ጓደኛው ቦሪስ እሱን እንዲገድል ያስማማበትን ነገር ሲያስረዳው ነገሩ እውነት ሊሆን እንደሚችል መጠራጠር ጀመረ። ቦሪስ
ከምንም በላይ የኤፍኤስቢ 2 ኃላፊ መሆንን መፈለጉንና ያንን የጉልምስና ዕድሜውን በሙሉ ስልጣኑን ለመረከብ ባለው ከፍተኛ ፍላጎት መሰረት ያሉትን ጊዜያቶች በሙሉ ስራው ላይ መዋሉን ቦርን ስለሚያውቅ ሂሳይ የነገረው ነገር እውነት የመሆን እድሉ በጣም ከፍተኛ ነው። በተለይ ደግሞ ይሄ በአንድ ኢራን ውስጥ በሚገኝና ለውስን ጊዜያቶች ያህል የጦር ቀጠና በሆነ ቦታ ላይ ሕይወቱን የታደገለት ቦሪስ የተባለው ጓደኛውን ከልቡ ከሚፈልገው የኤፍቢሲ ኃላፊነት ቦታና ቦርንን ከመጠበቅ የሚሉ 2 ምርጫዎች ቢቀርቡለት ቦሪስ የቱን እንደሚመርጥ ቦርን በአሁኑ ሰዓት ማወቅ ያለመቻሉ ደግሞ ነገሩን የከፋ አድርጎበታል። በዚያ ላይ ደግሞ እሱ ህልም ያለው ሩሲያዊ በመሆኑ የሩሲያን የሥራ ስነ ምግባር ከአሜሪካኖቹ የተለየ በመሆኑ ጭምር ቦሪስ ከቀረቡለት ምርጫዎች ውስጥ የቱን ሊመርጥ እንደሚችል ቦርን በፍጹም ሊረዳ አይችልም። ስለሆነም ጓደኛዬ የሚለው ቦሪስ በአሁኑ ሰዓት እንኳን ቢሆን እሱን ሊገድለው እያደነው መሆኑ ሲያስብ የፒየርስ ሙቀት እንኳን ሊያጠፋው የማይችል ቅዝቃዜን በውስጡ ፈጥሮበታል። ስለሆነም ከኢሳይ መኪና ውስጥ ይዞት የመጣውን የሳተላይት ተንቀሳቃሽ ስልክ ከኪሱ አውጥቶ ጠረጴዛው ላይ አስቀመጠውና ፍጥጥ ብሎ ይመለከተው ጀመር። በመቀጠልም ሂሳይ ስለነገረው ነገር ትክክለኛነትን ለማጣራትና ቦሪስ ከማን ወገን እንደሚቆም ደውሎ ሊጠይቀው የሚወተውተውን ፍላጎቱን እንደምንም ገቶ አቆመው። አዎ ቦሪስን ደውሎ መጠየቁ በፍጹም ይቅርታ የማያሰጠው ስህተት ይሆናል። ምክንያቱም ቦሪስ ከደሙ ነፃ ሆኖ ሂሳይ የነገረው ነገር ሐሰት ሆኖ ከተገኘ ቦርን እሱን ከጓደኛው ላይ ይህን አይነት ነገር ያደርጋል ብሎ ስለጠየቀው ብቻ በጣም እንደሚቀየመው ግልጽ ሆኖለታል። ነገሩ እውነት ሆኖ ቢገኝ እንኳን ቦሪስ ልክ በጣም እንደተቀየመ ሰው ሆኖ ሊናገረው እንደሚችል መልሶ ገመተ። ከዚህም በላይ ደግሞ እሱ ወደ ቦሪስ ቢደውልና ስለሰማው ነገር እውነትና ሐሰትነት መጠየቁ ቦሪስን የሚያነቃና የሚያስጠነቅቅ ነገር ነው የሚሆነው። ከዚያም ጠረጴዛው ላይ የሚገኘውን የሳተላይት ተንቀሳቃሽ ስልክ ልክ እንደ ቼስ ጠጠር ወደፊት በመግፋት ከእይታው አራቀው። አይሆንም፣ በፍጹም ወደ ቦሪስ መደወል አይገባኝም። ከዚያ ይልቅ ግን ወደዚያ እና ወደ ለመድኩት ወደ ጨለማው አንድ እርምጃ ወደፊት መንቀሳቀስ አለብኝ ብሎ አሰበ። አዎ እሱ ከዚያ የጨለማ ቦታ ወደዚህ ውል ወደ ጠፋበት ሕይወት ወደዚህ ጥላ ወደ ሆነና ሁሉም ከፊት ለፊት የሚገኙት ነገሮች ሁሉ ፍጹም ጨለማ ወደ ሆነ ቦታን የተወረወረው። አዎ ካሁን በፊት ለረጅም ጊዜያቶች ያለ የኖራቸውን ጊዜያቶች ትውስታ ያለመኖር የውስጥ ሕመምና ስቃይም ውስጥ ይገኛል። እናም የቀድሞ ጊዜያቶቹ ድርጊቶች ልክ እንደ ፈጣን ባቡር ሽው እያሉ በአእምሮ ጓዳ ውስጥ እየተመላለሱ ስለሚገኙ የበፊት ትውስታዎችን ውስጡ በደንብ ሊያሳየው አልቻለም። ስለሆነም በፊት ያደረጋቸው ነገሮች እውነት ወይስ ውሸት መሆናቸውን የበፊት ስራዎቹን ማጠናቀቅ አለማጠናቀቁንና ሌላ ሰው ያን ያህል ቁብ የማይሰጣቸው ነገሮችን እሱ ለማወቅ ቢፈልግም አሁንም ቢሆን ወደ ድቅድቅና በውሸት የተሞላ ጨለማ ውስጥ የሚንቀሳቀስ እስከሚመስለው ድረስ አሁን ሊያገኛቸው ወይም ደግሞ ሊያስታውሳቸው የማይችላቸውን ነገሮች በውስጡ ያመላለሳል። ይህ በመሆኑም እነዚህ አንዳንዴ በአእምሮ የሚመጡበት ቁርጥራጭ ትውስታዎች ብቸኝነቱንና ረዳት አልባነቱን ከመቀስቀሳቸው በላይ ትውስታዎቹ ብቻ በራሳቸው አንጎሉን ያናወጡታል። ይሄው አሁንም እዚህ ምግብ ቤት ውስጥ ቁጭ ባለበት ሰዓትም ስለዚያች የኖርዲክ ዲስኮ ክለብ ውስጥ ስላገኛት ሴት አእምሮ በፍጥነት እያጠነጠነ ያሳየው ጀመር። አዎ ያ ፊቷ ላይ የሚገኘው ላቧ፣ ያ ሐዘኔታ የሚታይበት ፈገግታዋ፣ እሱ ላይ የደቀነችው ሽጉጥ አፈሙዙ ታዩት። መሳሪያው የመቼ ዓመተ ምህረት ስሪትና የት ነበር የተሰራው? ያ ፍርሃት ሳይሆን የግልግል ወይም ደግሞ የፎታ አይነት ነገር የሚታይበት፣ እሱ የለበሰው ባለ ፀጉር ጃኬት ኮሌታ ጉንጩ ሲቀዘቅዘው ይታወቀዋል። ጥይቱን እሷ ላይ
ከመተኮሱ በፊትም ያ ቀይ ከንፈሯ ተላቆና አፏ ተከፍቶ የሆነ ነገር ለእርሱ እየተናገረች እንደነበርም ትዝ ይለዋል። ምን ነበር ለማለት የፈለገችው? ምን ነበር ልትነግረውስ የፈለገችው? አዎ እሷ የሆነ ጠቃሚ የሆነ ነገርን ልትነግረው እንደፈለገችም ይሰማው ጀምሯል። ደግሞም ይሄው ብልጭ ድርግም የሚለው ቁርጥራሽ ትውስታ እንደገና ከአእምሮ ጥፍት አለና ወደዚያ የሌላ ሰው ሕይወት አድርጎ ስለሚያስበው የቀድሞ የጨለማ ሕይወቱ ተመለሰ። በእውነቱ እያንዳንዱን ነገር ማጣት፣ እያንዳንዱን የቀድሞ የሕይወት ክፍልን ማስታወስ ያለመቻል ለመናገር የሚከብድ ስቃይን በሰውየው ላይ ማሳደሩ የማይካዳቅ ነው። እሱ ጄሰን ቦርን በማያውቀውና ለሱ አዲስ በሆነው ምድር ላይ እየተቅበዘበዘ ይገኛል። እሱ ካለበት ዓለም ላይ ያሉት ኮከቦች በተለየ መልኩ የማይታዩና እሱ ጋር የማይደርሰውን የብርሃን ጨረሮች እየለቀቁም ይገኛሉ። አዎ እዚህ የሱ ዓለም ላይ ፀሐይ መቼም አትወጣም። ስለዚህ እሱ ብቸኛ ሆኖ ከዚያ ሊታለፍ ከማይችለው ጨለማ ጓደኛው ኋላ ኋላ እየተከተለ መኖርን እንደ ግዴታም እየተወጣ ይኖራል። በእርግጥ ደግሞ ይሄ ከፊቱ ያለው ጨለማ በሱ ላይ ከፍተኛ የሆነ ሕመምን እየቀሰቀሰበት ነው።